So እኔ I was in the room ባለቤቴ ስትወልድ ብዙ ሰዎች ያድል አያገኝም። I swear to God when the baby comes out ያ ሞመንት ላይ እግዚአብሔርን ታያል። you see God for a moment. የተሰቃየች ልጅ oh my goodness I might even cry ማለት ነው. I like the moment my baby came out that was the most beautiful moment of my life. እና sorry. እሺ ከዛስ ልጅ ወለዳችሁ እንዴት ነበረ ስሜቱ? ምን እናትነት የመጀመሪያ ስለሆነ የራሱ የሆነ ኤክስፒሪየንስ አለው አይደል? I think የመጀመሪያ memory ማለት የመጀመሪያ ሰከንድ ተወልዶ እዛ ቁጭ አድርገውት ነርሶቹ ዝም ብሎ ሲያለቅስ ነበር። I didn't realize ልጅ መወለድ አለበት እና በጣም ሮማንቲሳይዝ ያደርጉታል ላይ ከዛ ተወልዶ እዛ ሳየው ዝም ብሎ ሲያለቅስ ነበር። ግን it was late ሌሊት ነበር። በቃ ባለቤቴም እንቅልፍን መተኛት ፈልጋለሁ እኔም ፈልጋለሁ ብለን እኛ ሄደን እንተኛለን። ልጁ እዛ እያለቀሰ ነው። ሰላም ጤና ይስጥልን የተከበራችሁ የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ። እስክንድር ነኝ። በአጭር ቪዲዮ ተመልሼ መጥቻለሁ። ይህን ቪዲዮ እንድሰራ ከገፋፉኝ ምክንያቶች መካከል ዋነኛው የልጅ አባት መሆኔ ነው። ደጋግሜ ስለ ልጅ አባት ስለመሆኔ 3 ልጆች እንዳሉኝ አውርቻለሁ። ያልሰማችሁ ካላችሁ ማለት ነው። በህይወቴ በጣም የምኮራበት የምደሰትበት አሳካው ከምላቸው ነገሮች በጣም ትልቁ የህይወቴን ምዕራፍ የቀየረ ከምለው ነገር መካከል አንደኛው ልጅ መውለዴ ነው። ልጆች እንዲኖሩኝ እግዚአብሔር ስለባረከኝ ይሄንን የእግዚአብሔር ስጦታ ከማንኛውም ነገር በላይ አስበልጬ የማየው ስጦታ ነው። እኔ እግዚአብሔር ፈቅዶ 3ቱም ልጆቼ ሲወለዱ 3ቱም በሚወለዱበት ቅጽበት እዛ የኦፐሬቲንግ ሩም ውስጥ ነበርኩ ከባለቤቴ ጋር። 3ቱም ገና ሲወለዱ ጀምሮ ከተወለዱበት ቅጽበት አንስቶ በቪዲዮም በፎቶም አጠገቧ ሆኜ ባለቤቴ ጋር የነዛን አስደሳች ጊዜያቶች አሳልፌያለሁ። የሚያስጨንቁ ነገር ግን በኋላ ላይ ሪዋርዱ ደግሞ የሚሰጣችሁ በጣም ስሜታዊ የሚያደርግ አሁንም መላልሼ ሳስበው የዛን ጊዜ የነበሩ ፎቶዎችን ሳያቸው የማስባቸው ነገሮች በቃ ወደዛ ይወስዱኛልና ስለነዛ ጊዜያቶች ሳስብ የሚመጣልኝ እጅግ በጣም ደስታ ስሜታዊ የሚያደርግ ሁኔታ ነውና ሁለት የተቃረዱ አይነት እነዛን ስሜቶች የገለጹ ንግግሮችን አይቼ እነሱን ለእናንተ ላሳያችሁ ነው። እነሱን እኔና ከዛ በኋላ መልሰን ሜቢ እናንተንም ሐሳብ እንሰማለን፣ እኔም ሐሳብ እሰጥበታለሁ ማለት ነው። ስለዚህ መጀመሪያ ከኔ ጋር ሞር ኦር ለስ ተመሳሳይ ስሜት ወደ አሳየው ወንድማችን እንሂድ። ይህ እንግዲህ የብራያን ባራኒ የሚባል ያው ኢትዮጵያ ውስጥ ያደገ ህንዳዊ ነው እና ዮናስ ሞ ፖድካስት ላይ ቀርቦ ስለዚህ ቅጽበት የተናገረውን ነገር እንስማና ቀጥሎ ወዳለው ደግሞ እንሄዳለን ማለት ነው። በተለይ ደግሞ ፋሚሊስ መሰረት አንድ በጣም የሞደው ወዳጅ አለኝ እንትን ቀሲስ ነውና የእግዚአብሔርን ፍቅር ያየሁት ልጅ ስወልድ ነው አለ። ይሄ ከዚህ አባባል ጀምሮ ነው እግዚአብሔርን ፍቅር ያየሁት ልጅ ስወልድ ነው። እውነት ነው። ከፈጣሪ ቀጥሎ ትልቁ ፍቅር የእናት ለልጇ ወይ ወላጅ ለልጇ ያለው ፍቅር ነውና እውነት ነው። ይሄ ሁላችሁም ጋር ልጅ ያላችሁ ጋር ያለ ስሜት ይመስለኛል። የሆነ ሀሳብቶላ beautiful point actually. So and I was in the room ባለቤቴ ስትወልድ ብዙ ሰዎች ያድል አያገኝም። I swear to God when the baby comes out ያ ሞመንት ላይ እግዚአብሔርን ታያል። you see God for a moment. የተሰቃየች ልጅ oh my goodness I might even cry ማለት ነው። I like the moment my baby came out that was the most beautiful moment of my life. እና sorry የሚገርመው እያወራ ሲናገርና ሁኔታውን ሲገልጸው እኔም ያ ስሜት ውስጥ ከተተኝና እንግዲህ I think አንድ ልጅ ነው ያለው። እኔ ይሄን ስሜት 3 ጊዜ እግዚአብሔር ፈቅዶልኝ በእግዚአብሔር ችሮታ በነፃ ስጦታው በጸጋው እነዚህን 3 ማለት በህይወት ልተካቸው ማልችላቸው ጊዜያቶች አሳልፈያለሁ። ናት ኢቭን የሰርግ ጊዜ ያን ያህል አያስደስተኝም ልጆቼ በህይወት ሲወለዱ የማየትን ያህል ማለት ነውና
በጣም ትልቅ እግዚአብሔርን ታየዋለህ ያለበት ንግግሩ በጣም ይገልጸዋል። እዚህ ማለት ይሄንን ስታዩ እንደዚህ አይነት ስሜት ውስጥ የነበራችሁ ካላችሁ ብታካፍሉን ደስ ይለናል። ኮሜንት ሴክሽን ላይ ገብታችሁና ያለው በቃ ይሄ አሁን ሲነግረው በሩም ውስጥ ነበር ክፍል ውስጥ ነበርኩ ሲለው ብዙ ጊዜ ኢትዮጵያ ውስጥ አይ ቲንክ አንዳንድ ሆስፒታሎች እንደሚፈቅዱ ሰምቻለሁ፣ ግን ብዙዎቹ አይፈቀዱም። እኔ ያለሁበት ሀገር ላይ ግን ከእናት ጎን ሆኖ የፈለገ ሰው ማለት ነው ያንን እነዛን ሞመንቶች መካፈል ይችላልና ስሜቱ ተጋብቶብኝ ነው ያስቆምኩት። ኤኒዌይስ የትኛው ሞመንት ነው የትኛው አስፔክት ነው ኢሞሽናል የሚያደርገው? እንዴት መሰለህ ድርቅ ያለ ሰው ነኝ እና the most vulnerable time of my life is when my baby was born. Like at that moment I just want to protect her. I just want to manam dynacats manam baka nobody do anything to her. I will kill, break, tear, slaughter anybody coming against my family. And Zanne is when really deeply into God into religion, into Haymanut. And that's like I got to build a world that my daughter is going to survive in. And ahun yednበት መንገድ I swear to God I don't know ቀጣይ ጀነሬሽን ምን እንደሚያደርጉ በጣም ችግር ውስጥ ናቸው። እንዳልኩ social media is taking over their brains. ይሄ even notice ያደረኩት መቼ መሰለህ? ይሄን ፖይንት ነው የፈለኩት። ያው ብዙ ያወራል፣ ገብታችሁ ረጅም ነው 2 ሰዓት ከ17 ደቂቃ ነው። ብዙ ነገሮች ነው ትምህርት የሚሰጠውና ስለ ወላጅነት ስለ ልጅ ሲወለድ ያለን ስሜት የገለጸበት በጣም በሚያምር ሁኔታ ነው ያስቀመጠው። ከዛ አልፎ ደግሞ ስሜቱም የሚጋባ ነው። ስሜቱን ደግሞ ያለፉበት የሚያውቁት ነው። ቀጥሎም ያለው ማለት በቃ በዛ ሞመንት ያ እግዚአብሔር የሆነ ፕሬሸስ ብሎ የሰጣችሁን ነፍስ ማለት ነው የመንከባከብ የመጠበቅ ኃላፊነት ነው እግዚአብሔር የሰጣችሁና ያ ደግሞ ኃላፊነት ከምንም በላይ ትልቁ ኃላፊነት ነው ማለት በፍቅር የምትወጡት ኃላፊነት ደከመኝ ሰለቸኝ የሌለበት ኃላፊነትና እኔ ሁሉ ጊዜ ለባለቤቴ እላታለሁ እኔ እንደዚህ አይነት ትግስት እንዳለኝ አላቅም ነበር። በተለያዩ አጋጣሚዎች 2 ጊዜ ዩኒቨርሲቲ ውስጥ ተምሬ 2 የተለያዩ ዲግሪዎች አግኝቻለሁ፣ የተለያዩ ጉዳዮችን ሰርቻለሁ። ግን ልጅን እንደመውለድ ትልቅ ኃላፊነት ትልቅ ሳቲስፋክሽን ያለው በቃ ለኔ እንደ ማንነቴን የለወጠበት ሞመንት የለም በህይወቴ ውስጥ ማለት ነውና ሁሉ ጊዜ የልጅን መወለድ ወይ ደግሞ ስለ ልጅ ያቺን ሞመንት ቅጽበቷን ግለጹ ሲባል ብዙ ጊዜ ብዙ ሰዎችን ማገኘው በዚህ አይነት ስሜት ውስጥ ሲገልጹ ነውና ሁለተኛው ያየሁት ቪዲዮ ላይ ግን ትንሽ ለየት ያለ ነው አገላለጹና እስቲ እንደውና እናንተ ማሳብ ትሰጡበታላችሁ። ይሄ ቪዲዮ የአምለሰት ሙጬ ፖድካስት ላይ ነው እና ከእንግዳዋ ቀኔሳ ሙሉነህ ነው መሰለኝ ስሟ ከሷ ጋር ሆና ስለ ልጅ መወለድ የነበራቸውን ልጇን ስትወልድ የነበራትን ስሜት ጠይቃት የምትላትን እንስማ። እሺ ከዛስ ልጅ ወለዳችሁ እንዴት ነበረ ስሜቱ? ምኑ እናትነት የመጀመሪያ ስለሆነ የራሱ የሆነ ኤክስፒሪየንስ አለው አይደል? አይ ቲንክ የመጀመሪያ ሜሞሪ ማለት የመጀመሪያ ሰከንድ ተወልዶ እዛ ቁጭ አድርገውት ነርሶቹ ዝም ብሎ ሲያለቅስ ነበር። አይ ዲድንት ሪላይዝ ልጅ መወለድ አለበት እና በጣም ሮማንቲሳይዝ ያደርጉታል። ልጅ ያው ትዳር ከተያዘ ልጅ ያስፈልጋልና ያለ አይ ቲንክ ስፔሻሊ በእኛ ሶሳይቲ ውስጥ ትዳር ያለ ልጅ እንደ ሲሪየስ አይቆጥሩም ወይንም እንደሱ መሆን የለበትም ይላሉ። ስለዚህ በሱ ምክንያት ነው የወለድ ነው መጀመሪያ። ከዛ ተወልዶ እዛ ሳየው ዝም ብሎ ሳይለቅስ ነበር። ግን it was late ለሊት ነበር በቃ ባለቤት እዚህ ጋር ኢቨን ለምን እንደወለደች ራሱ ግራ የገባት ነው የምትመስለው። የሆነ እንግዲህ ልክ ልትወልዱ ስትሉ እንዳረገዛችሁ ስታቁት ያለው ደስታ አለ፣ የተለያዩ ሂደቶችን ይሄዳል እንግዲህ ልጅ የሚወለድበትና የሆነ በጣም በፎንድ በጣም እጅግ ወደ ኋላ በሚጎትት አይነት የሆነ ስሜታዊ በሆነ መመሰጥ ወይ ደግሞ ትዝታ አይደለም የሄደችው። ልክ እንደ በርደን እንደ እንትን ነው አገላለጿ። ትንሽ ግራ ገብቶኝ ነው እኔ ሳየው። በአጋጣሚ ሁለቱንም ቪዲዮ በተለያየ አጋጣሚ ነው ያየኋቸው። ማለት ያው ጀስት ሚዲያውን ስካወር ሳረግ እና 2 ጽንፍ የሆኑ
አገላለጾች ሆኖ ስላገኘው ነው ለእናንተ ማቀርብላችሁ። በርግጥ እሷ በእናትነቷ እንደዚህ ነች ናን የሚል አይነት ግምገማ አላደርግባት አይደለም። እዚች ስፔሲፊክ ፖይንት ላይ በጠቀሰቻት ነገር ይሄ ማለት የወለደችበትን ቅጽበት የሆነ ከሌንስ ወልደው ወይ ደግሞ የሆነ ልክ እንደ ዕቃ ነገር ነው በቃ ዝም ብሎ ያለቅሳል የሆነ ጀስት ባዕድ አይነት ነገር ወዶ አውጥተው የጣሉት አይነት ነገር አድርጋ ነው የምታወራው። እዚህ ጋርም ደግሞ ቆይ ደግመነት ነው ለክስ ነበር I didn't realize ልጅ መወለድ አለበት እና በጣም ሮማንቲሳይዝ ያደርጉታል ላይ ልጅ ያው ትዳር ከተያዘ ልጅ ያስፈልጋልና ያለ I think especially በእኛ ሶሳይቲ ውስጥ ትዳር ያለ ልጅ እንደ ሲሪየስ አይቆጥሩም ወይንም እንደሱ መሆን የለበትም ይላሉ። ስለዚህ በሱ ምክንያት ነው የወለድነው መጀመሪያ። ከዛ ተወልዶ እዛ ሳየው ዝም ብሎ ሳይለቅስ ነበር፣ ግን it was late ለሊት ነበር። በቃ ባለቤቴ እንቅልፍን መተኛት ፈልጋለሁ እኔም ፈልጋለሁ ብለን እኛ ሄደን እንተኛለን፣ ልጁ እያለቀሰ ነው። ከዛ አሁንስ አልኩት ኖ ካሁን ነርሷ መታ ሆስፒታል ውስጥ ነበር ነርሷ መታ ነው ካሁን በኋላማ እሱ ነው የሚወስነው ልጁ ማለት መቼ እንደምትተኝ አለችኝ። ያኔ ነው የገባኝ በቃ ካሁን በኋላ ኑሮ በቃ ተለወጠ ካሁን በኋላ። በነገራችን ላይ እንደዚህ አይነት አይ ሚን ያው እንግዲህ ግልጽነት ሊሆን ይችላል በወቅቱ የተሰማት ደስታ ሳይሆን በቃ የሆነ በቃ የመታሰር ስሜት ሊሆን ይችላል የተሰማት ከነሳ፣ ግን የገለጸችበት መንገድ የሆነ ደስታ የሌለው መንገድ ነው። ያው በምትወሉበት ጊዜ ብዙ አይነት ስሜት ውስጥ ሄዳላችሁ። በተለይ የእናቶችን ደግሞ እናቶች ታውቃላችሁ ከአባቶች በላይ ማለት ነው። አሁን ቅድም ያሳያችሁ አባት ነው ያንን ስሜቱን ሲናገር። የእናትየው ስሜት ደግሞ የተለየ ስሜት ሊሆን ይችላል። ብዙ አይነት ሆርሞናል ቼንጅስ እንደገና ከሰውነቷ ብዙ አይነት ነገሮች ነው የተዘበራረቁ ስሜቶች ናቸው በዛን ጊዜ። ልጁን በህይወት መውለድ አለ፣ ከወለዱ በኋላ ደግሞ ድካም አለ፣ ከድካም በኋላ የተለያዩ ስሜቶች ሊኖሩ ይችላሉ። ግን ኢንተረስቲንግ ሆኖ አግኝቼዋለሁ እኔ አይ ሚን የወለዱበትን ቅጽበት በዚህ መንገድ ሲገለጽ ከብዙ ወላጆች ጋር የማውራት እድሉ ገጥሞኛል። ብዙ ሌሎችንም ታሪኮች ሰምቻለሁ ምናምን እና በዚህ መንገድ ሲገለጽ ለመጀመሪያ ጊዜ ነው በቃ የሆነውና እስቲ እናንተም ራሳችሁ እናንተ ጋርም ያለ አንዳንድ ሀሳብና አስተያየት ካለ እናቶች አባቶች ካላችሁ ወላጆች ካላችሁ እናንተ አስተያየታችሁን እንድሰጡ እጋብዛለሁ። በዚህ መልክ ነበር ምን አይነት ነበረ ስሜታችሁ ልጃችሁ ሲወለድ እናንተ ጋር የነበረው ስሜት ምን አይነት ነበረ? ድካም እንዳለው ይታወቃል፣ ግን የደስታ ነበር ከዛ በኋላ ወይ የመታሰር ስሜት ነው ወይ ምን አይነት ስሜት ነበረ? ነገር ያኔ ነው ይመጣልኝ አጭስቅ ያለሽ ግን ማንም አልነገረኝም። ማንም like mentally አላስረዳኝም። ካሁን በኋላ እንቅልፍ እንደዚህ ነው ምናምን ኑሮ ይለወጣል እና even ቢነግሩሽም አይገባሽም ኤክስፒሪየንስ ካላደረግሽ መጀመሪያ ጊዜ like ኑሮ በቃ አለቃ ጠፋ ምናምን ሞዶ ኑሮ በቃ እንደዛ መኖር አልችልም የሚል ነገር መጣልኝ። ሌላ ነገር ስንፈልግ ባል እያለን እየተጠየቅን ነው። አሃይ መሆን አለበት። ስለዚህ ወገን ዳሌ የሚባል መስፈርት አለው ወይ ወገን ወይ ዳሌ ወይ እንደዛ ተብሎ። ስለዚህ በዚህ አግባብ ነው ወይ እየተመራ ያለው? እኔ ስልጣን ለማግኘት ወይም ለመሾም ትዳሬ መፍታት አይጠበቅብኝም፣ ባለኝ መቀጠል ነው ያለብኝ። ስለዚህ ይሄን አይነት ነገር እያለ ድድርም ሌላ ነገር ስንፈልግ ባል እያለን እንደዚህ አይነት ሰዎች ያስፈልጋሉ። እንደዚህ አይነት ደፋር እህቶች ያስፈልጋሉ። በቃ ያለውን ዳይናሚክ እንደዚህ አይነት የጾታዊ ትንኮሳን ወይ ደግሞ ኃይልን ጉልበትን በመጠቀም ወይ ያለን ስልጣን በመጠቀም ሴቶችን ያልተገባ አይነት ጥያቄ የሚጠይቁ ወንዶችን ማለት ነው አካውንተብል ማድረግ ወይ ደግሞ ኃላፊነት እንዲወስዱ ማድረግ ከተፈለገ እንደዚህ አይነት እህት ያስፈልጋሉ። አሁን ህዝብ በተሰበሰበበት ስብሰባ ላይ ነው ይሄንን ሀቅ ዘርግፋ የተናገረችው። ወገንና ዳሌ ብላ በቃ ዳሌሽን ይላሉ። እሷ የተለያዩ አይነት ጥያቄዎች ስትጠይቅ ፍትሃዊ የሆኑ ጥያቄዎችን ወይ ደግሞ ባንክ ቤት ሄዶ ብድርም ሊሆን ይችላል የተለያዩ እንትኖችን እየተጠየቀች ያለችውን ግልጽ ሆና ወጣ ተናግራለች። ስለዚህ እሷን የእንደዚህ አይነቱ ሙቭመንት ፊት አድርጎ መሪ አድርጎ ከዛ በኋላ እነዚህን ሰዎች ተጠያቂ ማድረግ ያስፈልጋል። እንዲሁ በቀላሉ ወይ በተጻፈው ጽሁፍ ወገንና ዳሌ በሚለው ጽሁፍ ወይ ውስጥ ያሉት ሲስቁ እንደሰማችሁት ተስቆ የሚታለፍ ነገር መሆን የለበትም። ይሄ ነገር እሷ በቀላሉ አልፈው ሊሆን ይችላል በንግግር
ነገሩ በንግግር አልፈው ነው ለማለት ይከብዳል ምክንያቱም በኋላ ላይ እንግዲህ አስከፍሏት ሊሆን ይችላል በተለየ መንገድ ማለት ነው የፈለገችውን ብድር ላታገኝ ይችላልች ወይ ደግሞ የስልጣን እርከን ሊሆን ይችላል እሱንም ላታገኝ የቻለችባቸው አጋጣሚዎች ሊኖሩ ይችላሉ በዚህ ምክንያት ማለት ነው ትዳር ባል እንዳለኝ እየታወቀ ነው ይሄ እየተጠየቁ ያለሁትና ይሄ አግባብ አይደለም ባካችሁ አስቆሙልን ያለችው እህታችን ይሄንን እንግዲህ ሰምተው ይሄንን ውሳኔ መወሰን ያለባቸው ኃላፊነት ወስደው ድጋሚ እርምጃ መውሰድ ያለባቸው አካላት አሉ ብዬ ነው ማስበው እንዲሁ በቀላሉ ዝም ብለው የሆነ እንደ ሚም አርገን አንቁጠራት ወይ መሳለቂያ ወይ የመሳቂያ ቪዲዮ አርገን እንዳናየው እፈራለሁ